खुदी को कर बुलंद इतना कि हर तकदीर के पहले खुदा अपने बंदे से खुद पूछे बता तेरी रजा क्या है So my question is, if I choose medicine, yes, is that God making a mistake? No, you Allah. Who did the choice to become an engineer? I did the choice. You have got 4 roads, 1, 2, 3, 4. You can choose any. My name is Jacob. I'm from India. And my profession is I'm an engineer. ስሜ ጃኮብ ይባላል የመጣሁትም ከህንድ ነው በሙያዬም ኢንጂነር ነኝ Well, my question is, God knows everything. He knows what is going to happen next. ጥያቄ አምላክ ሁሉንም ነገር ያውቃል ቀጥሎ ስለሚፈጠረው ነገርና ስለ ሁሉም ነገር ያውቃል በዙሪያችን የምናየውን ነገር ሁሉንም ነገር ቀድሞ ያውቃል ስለዚህ አንዳች መልካም ነገርን የማደርግ ከሆነ ስለ ነገሩ ያውቃል ማለት ነው እርሱ ነው ጥያቄ And so if that's the thing, everybody has a destiny and everything is pre-planned. ነገሩ ደግሞ እንደርሱ ከሆነ ሁሉም ሰው እጣ ፈንታ አለው ሁሉም ነገር ቀድሞ የታቀደ ነው ይህስ እውነት ነው Jacob, correct? Yes. Brother Jacob has asked a very important question. አዎን ወንድሜ ያዕቆብ ልክ ነኝ አይደል ስምህን አዎን ወንድሜ ያዕቆብ በጣም አስፈላጊ ጥያቄ ጠይቋል And he has asked that Allah knows everything in advance? Yes. If he knows everything in advance, he knows what I'm going to do, good or bad? Yes. ያለውም አላህ ሁሉንም ነገር ቀድሞ ያውቃል ወይ ነው አዎን ነው መልሱ ሁሉንም ነገር ቀድሞ ካወቀስ ጥሩ ወይ መጥፎ ነገር እንደማደርግ ያውቃል ወይ በሚል ደግሞ ጠይቋል አዎን ነው መልሱ ከዛም ሁሉም ነገር የተቀደረ ነው ወይ ቀድሞ የተጻፈ ነው ወይ ሲል ጠይቋል አዎን እርሱ ከኢስላም ምሰሶች መሃል አንዱ ነው ጥያቄውን አላሟላው ይመስለኛል ጥያቄ ታዲያ እንዲህ ከሆነ ነገሩ You didn't complete the question. I believe your question is, then what is your role? If Allah has decided I'm going to do good or bad, what is your role? Is that your question? የኔ ሚና ምኑ ላይ ነው የሚል ነው አላህ ጥሩ ወይ መጥፎ እንደማደርግ ቀድሞ ከጻፈው ወይም ከቀደረው የኔ ሚና ምንድነው ታዲያ ነው ጥያቄ ይህ ነው ጥያቄ አይደል What is your role? Is that your question? That's right. Yes, I understood the question because it's my field. Though you didn't complete ፊልዴ ነው ዘርፌ ስለሆነ ጥያቄው ገብቶኛል ምንም እንኳን ጥያቄህን ባታሟላውም ምክንያቱም በጣም አመክኗዊ ጥያቄ ነው ይህ ጥያቄ በሙስሊሞች ጭንቅላት ውስጥ እንኳን ይመጣል ግን ለመጠየቅ ይፈራሉ Even this question comes in the minds of the Muslim but they are afraid to ask. Oh, if I ask, kufr. ኩፍር ሰራሁ ብለው ይሰጋሉ ይህ የተለመደ ጥያቄ ነው አመክኗዊም ጥያቄ ነው ሁሉም ነገር ቀድሞ ከተቀደረ ግድያ እንደምፈጽም አላህ ቀድሞ ከሻብኝ እና እኔም ግድያ ከፈጸምኩ መወቀስ ያለበት ማን ነው አላህ እንጂ እኔ አይደለሁም ይላሉ ትክክል አላህ በተቅዲሬ ላይ ከጻፈው አልኮል እንደምጠጣና አልኮል ብጠጣ ማን ነው መወቀስ ያለበት አላህ እንጂ እኔ አይደለሁም ትክክል ወይ ስህተት ትክክል ወይ ስህተት Right or wrong? Right. So this question is even in the minds of the Muslim but they are afraid to ask. ይህ ጥያቄ በሙስሊሞች አእምሮ ውስጥም አለ ግን ለመጠየቅ ይፈራሉ ይህ በጣም አታላይ ጥያቄ ነው ይህ በጣም ስሜታዊ ጥያቄ ነው ይህ እኔንም ለረጅም ጊዜ ያህል ሲረብሸኝ የነበረ ጥያቄ ነው And this troubled me for a long time in the starting years of my da'i. በዳኢነቴ የመጀመሪያ ዓመታት ወቅት ከዛ የራሴን ጥናት አደረኩ ትልልቅ ሊቃውንቶችንም አናገርኩ አዲስ መልስ በማገኝ ቁጥርም ሊቃውንቶቹ የሚሉኝን ብቻ ነበርም የምደግመው ነገር ግን አመክኗዊ ጥያቄ ከሆነ አዲስ ነገር ከሆነ ትልልቅ ሊቃውንቶችን ማናገር ይኖርብኛል ከየትኛውም የሸሪዓ ህግጋቶች ጋር የማይጻረሩ መሆናቸውን ለማረጋገጥ ይህ የዳኢ ኡሱል ነው አዲስ ነገር ፈጥረህ ማለት አትችልም ሎጂክ መስጠት ትችላለህ ነገር ግን እንዳለመታደል ሆኖ በርካታ መጽሐፎች ተጽፈዋል ተቅዲርን በተመለከተ የተጻፉት ግን በጣም አሳማኝ አይደሉም እናም ከኢስላም ምሰሶች ወይም ከኢማን ምሰሶች መሃል አንዱ ስለሆነ በተቅዲር ማመን አለብን በተሻለ ነገሩን እንድትረዳው ለማድረግ የተወሰኑ ምሳሌዎችን እሰጣለሁ እና ይህም ከምሰጣቸው ልዩ መልሶች መሃል አንዱ ነው ትልልቅ ሊቃውንቶችንም በዚህ ምላሽ ዙሪያ እናግሬ ማሻአላህ ብለውኛል ይህ ከአላህ
and the teacher teaches for 1 year, and before the examination, the teacher says, this student will come out first class first. ወንድሜ በትምህርት ቤት ወይም በክፍል ውስጥ የሚያስተምር መምህር ቢኖርና ይህም መምህር ለአንድ ዓመት ያህል ቢያስተምር እና ከፈተናው በፊት መምህሩ ይህ ተማሪ ከክፍሉ አንደኛ ይወጣል፣ ይህኛው ተማሪ ከክፍሉ ሁለተኛ ይወጣል፣ ይህኛው ተማሪ ይወድቃል ቢል ቅር እንዳይል ወንድሜ ለምሳሌ ያህል ብቻ ነው። ለምን ይወድቃል ትለኛለህ ብለህ እንዳትቀየም። ስለዚህ መምህሩ ከፈተናው በፊት ይተነብያል። የሚወድቀው ተማሪ መምህሩ ትወድቃለህ ብሎ ስለተነበየ ነው የወደቅኩት ብሎ ማለት ይችላል? Tell, because the teacher predicted I will fail, I failed. Can he say that? Not really. No, very. በእርግጥ አይችልም። በጣም ጥሩ። ለምን? ምክንያቱም መምህሩ ይህኛው ተማሪ ጎበዝ መሆኑን ያውቃል። የቤት ስራውን በደንብ ይሰራል፣ በጊዜ ትምህርት ቤት ይመጣል። ያኛው ተማሪ ደግሞ ጨዋታ እንደሚያምረው ክላስ እንደሚፎርፍ ያውቃል። ስለዚህ መምህሩ ይተነብያል። መምህሩ የሰው ልጅ ነው። ብዙውን ጊዜም ትክክል ናቸው፣ ግን ስህተት ሊሰሩ ይችላሉ። አላህ ሱብሓነሁ ወተዓላ ኢልመ ገይብ አለው፣ የወደፊቱ ዕውቀት አለው። ስህተት ሊሰራ አይችልም። ነገር ግን ይህ ተማሪ ይወድቃል ብሎ የሚተነብየው መምህርን አንተ ይወድቃል ብለ ስለተነበይክ ነው የወደቅኩት ብሎ ማለት አይችልም። ልክ ነኝ? አሁን መገንዘብ ያለብን በተቅዲር ውስጥ አላህ Subhanahu Wa Ta'ala የወደፊቱ ዕውቀት አለው። Has knowledge of the future. So what he has done, he is written in advance what's going to happen. Now, ስለዚህ ምን አደረገ? ቀድሞ ጻፈው የሚሆነውን። አሁን ወንድሜ ያዕቆብ መንታ መንገድ ላይ መጥተሃል። ከፊት ለፊትህ 4 መንገዶች አሉ። 1 2 3 4 የፈለግከውን መንገድ መምረጥ ትችላለህ። መንገድ ቁጥር 4 መረጥክ። አላህ ግን ይህንን እንደምትመርጥ ቀድሞ ያውቃል። ወንድሜ ያዕቆብ መንታ መንገዶቹ ጋር ሲደርስ 4 ምርጫዎች ይኖሩታል። መንገድ 1 2 3 4 የሚባሉ እርሱም 4ን ይመርጣል። አላህ ቀድሞ ጽፎታል። ወንድሜ ያዕቆብ በመስቀለኛ መንገድ ላይ ሲደርስ መንገድ ቁጥር 4ን ይመርጣል በማለት የማን ምርጫ ነው? ያንተ። ነገር ግን አላህ የወደፊቱ ዕውቀት ስላለው ኢልመ ገይብ ስላለው ቀድሞ ጽፎታል። ከዛ ወደፊት ስትሄድ ሌላ መስቀለኛ መንገድ ታገኛለህ። A B C D E የሚባሉ አንተም መንገድ ኤን ትመርጣለህ። አላህም ወንድሜ ያዕቆብ ከሁለተኛው መስቀለኛ መንገድ A B C D E ከሚባሉት ውስጥ መንገድ ኤን ይመርጣል ብሎ ይጽፈዋል። ምርጫውን የመረጠው ማን ነው? ያዕቆብ ነው። አላህ ኢልመ ገይብ አለው፣ የወደፊቱ ዕውቀት አለው። ትምህርት ካለፍክ በኋላ ከፈለክ ዶክተር ለመሆን፣ ኢንጂነር ለመሆን ወይም ዘራፊ ለመሆን መምረጥ ትችላለህ። ምርጫው ያንተ ነው። አንተ ዘራፊ ለመሆን መረጥክ እንበል። ይቅርታ ምሳሌ እየሰጠው ብቻ ነው። ይቅርታ ኢንጂነር ለመሆን የመረጥከው። ተሳስቻለሁ እንጂ። You are an engineer. You choose to become an engineer. Who did the choice? You or Allah? Who did the choice whether to become an engineer? ኢንጂነር ለመሆን የመረጥከው። ምርጫውን የመረጠው ማን ነው? አንተ ወይስ አላህ? ኢንጂነር ለመሆን ምርጫውን የመረጠው ማን ነው ወንድሜ? I did the choice. Correct. የመረጥኩት እኔ ነኝ። ትክክል። አላህ ግን ቀድሞ ያውቀዋል ይህ ሰው ኢንጂነር ለመሆን ይመርጣል ብሎ። ስለዚህ ቀድሞ ወንድሜ ያዕቆብ ትምህርት ቤት ኮሌጅ ካለፈ በኋላ ባችለር የሚሉትን ካለፈ በኋላ if I choose medicine, Yes. is that God making a mistake? የኔ ጥያቄ ህክምና በመርጥ ፈጣሪ ስተሰራ ያስብላል? No. Allah knows you'll be choosing medicine, so he'll write in the taqdeer you'll become a doctor. አይ ህክምና እንደምትመርጥ አላህ ያውቃል። ስለዚህ በተቅዲርህ ላይ ዶክተር ትሆናለህ ብሎ ይጽፈዋል። So that means that everything is pre-planned. ስለዚህ ማለት ሁሉም ነገር ቀድሞ ታቅዷል ማለት ነው? አይ ቀድሞ የታቀደ አይደለም፣ ቀድሞ የሚታወቅ ነው። ልክ መምህሩ እገሌ ይወድቃል ብሎ እንደሚተነብየው አሁን ገባህ? አላህም ያውቃል። ምናልባት ነገ ተምረህ ህክምና አጥንተህ ዶክተር ልትሆን የምትችልበት እድል ይኖራል። አንተም አታውቅም፣ እኔም አላውቅም። አላህ ግን ያውቃል። ልክ ነኝ? አላህ ሐሳብህን እንደምትቀይር ያውቃል። አሁን አንተ ዶክተር መሆን እንደምትፈልግ አታውቅም። በኋላ ወደ ህክምና መግባት ትፈልጋለህ። እንደገና ህክምና ታጠናለህ፣ ከዛም ሊሆን ይችላል። እድሉ ትንሽ ነው።
ስለዚህ አላህ አይደለም የሚያስገድድህ አንተ ነህ የምትመርጠው ገብቶሃል ወንድሜ አላህ የወደፊቱ ዕውቀት አለው ኢልም ገብ አለው ስለዚህ የሆነ ሰው የኮሌጅ ምርቃቱን ከጨረሰ በኋላ በሐቅ መተዳደሪያውን ሊያገኝ ይችላል ወይም መዝረፍ ይችላል መስረቅ ሊጀምር ይችላል ማን ነው መወቀስ ያለበት እርሱ ነው መወቀስ ያለበት አላህ አይደለም አላህ በተቅዲሩ ላይ ምርቃቱን ካለፈ በኋላ ይሰው በሐቅ መተዳደሪያውን የማግኘት እድል ቢኖረውም እርሱ ግን መስረቅን መርጧል ስለዚህ አላህ ይሰርቃል ብሎ ይጽፋል ነገር ግን አላህ ስለጻፈው አይደለም አንተ ኢንጂነር ይሆንከው ኢንጂነር እንደምትሆን ግን አላህ ቀድሞ ጽፎታል ገብቶሃል So Allah writes he will steal. But it is not because Allah is writing that you have become an engineer. Because you would become an engineer, Allah writes in advance. Do you understand? Like how the teacher predicts before the ከፈተናው በፊት ልክ መምህሩ ይወድቃል ብሎ እንደሚገምተው ከወደቀ መምህሩን መውቀስ አትችልም ገብቶሃል ወንድሜ To be honest, it's confusing. Yes, it will differ, so it's a tricky question. እውነቱን ለመናገር ግራ የሚያጋባ ነው አሁን አታላይ ጥያቄ ነው ግን ገብቶሃል መምህሩ በክፍሉ ውስጥ ከፈተናው በፊት ሲጠይቅ በክፍሉ ውስጥ ብትሆን ለማሰብ ቀላል ስለሆነ ይገባል መምህር ይህ ሰው ፈተናውን ይወድቃል ብሎ ቢተነብይና ቢወድቅ መምህሩን መውቀስ ይችላል The teacher? But the teacher is different from God. ግን መምህር እኮ ከፈጣሪ የተለየ ነው ይገባኛል ግን መምህሩን መውቀስ ይችላል አይችልም ትክክል በተመሳሳይ መንገድ አምላክ ዕውቀቱ አለው አምላክ ከመምህር በጣም ይላቀ ነው አምላክ በነፃ ፍቃድ ውስጥ ጣልቃ አይገባም አንዳንድ ነገሮች ላይ ያው የት እንደምትወለድ የት እንደምትማር አንዳንድ ነገሮች ቋሚ ናቸው ነገር ግን ምን እንደምታደርግና እንደማታደርግ ያለውን ምርጫ የምትመርጠው አንተ ነህ ለዚህ ምክንያት ነው በጣም ዝነኛው ባለቅኔ የሆነው አላማ ኢቅባል ስሙን ሰምተህ ሊሆን ይችላል አላማ ኢቅባል ህንዳዊ ስለሆንክ የሂንዲ ቋንቋ ታውቃለህ አላማ ኢቅባል You know Hindi. Allama Iqbal says खुद ही को कर बुलंद इतना कि हर तकदीर के पहले खुदा अपने बंदे से खुद पूछे बता तेरी रजा क्या है እንደተነገረኝ ከሆነም ኦማን ውስጥ ብዙዎች ልክ እንደ ዱባይ የኡርዱ ቋንቋ ይገባቸዋል አላማ ኢቅባል የተባለ ባለቅኔ ማሻአላህ ቁርአኑን በደንብ የሚረዳ ነው እንዲህ አለ खुद ही को कर बुलंद इतना make yourself so great that almighty god before writing your destiny በጣም ትልቅ አድርግ እጣ ፈንታህን ኃያሉ ጌታ ከመጻፉ በፊት ምኞትህ ምንድነው ብሎ ይጠይቀሃል ብሏል ይህ ማለት የአላህን ትእዛዛቶች ትከተላለህ ማለት ነው ልክ መምህሩ ስለተነበየ ብቻ መምህሩን መውቀስ አትችልም